ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ጤና ይስጥልን። ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች ያለፍን። ሰለሞን አባቡ ነኝ። አብራችሁን ቆዩ። አዲሱ የግራንድ ስላም ትራክ የአትሌቲክስ ውድድር ነገ ሲጀመር ሀጎስ ገብረሕይወትና ድርቤ ወልተጂን ጨምሮ 5 ኢትዮጵያውያን አትሌቶች የሚሳተፉ ይሆናል። በጃማይካ ኪንግስተን የሚደረገው ውድድር 96 አትሌቶች እንደሚሳተፉበትና ለአሸናፊዎችም $100,000 ሽልማት እንደዘጋጀ ታውቋል። ዮሴፍ ሹምዬ ተጨማሪ አለው። አሜሪካዊው የአራት ጊዜ ኦሎምፒክ ሻምፒዮን ማይክል ጆንሰን ሐሳብ አመንጭነት የተወጠነው አዲሱ የአትሌቲክስ ውድድር ግራንድ ስላም ትራክ ነገ በጃማይካ ኪንግስተን ይጀምራል። የቀድሞው የአጭር ርቀት አትሌት ኮከብ አትሌቶች ከኦሎምፒክና ዓለም ሻምፒዮና በተጨማሪ የሚፎካከሩበት ታላቅ መድረክ ያስፈልጋቸዋል በሚል ውድድሩ እንዲዘጋጅ መድረኩንም ይገልጻል። ውድድሩ በአራት የተለያዩ ከተሞች የሚደረግ ሲሆን በሁለቱም ጾታዎች 96 አትሌቶችም ይካፈሉበታል። ከነዚህ ውስጥ 24 ወንድና 24 ሴት አትሌቶች በቋሚነት በአራቱም ከተሞች የሚወዳደሩም ይሆናሉ። በዚህኛው ምድብ የሚካተቱት አትሌቶች ታዲያ በውጤታቸው የተሻሉና ለአሸናፊነቱ የሚጠበቁም ሲሆኑ በውድድሮቹ በመሳተፋቸው ብቻም ይከፈላቸዋል። ቀሪዎቹ 24 ወንድና 24 ሴት አትሌቶች ደግሞ ተፎካካሪዎች የሚል ስም ተሰጥቷቸው እንደ ወቅታዊ ብቃታቸው በየውድድሩ በአዘጋጆቹ የሚመረጡ ይሆናል። የግራንድ ስላም ውድድሩ በ6 መደቦች የተከፈለም ሲሆን 100ና 200 ሜትር በአጭር ስፕሪንት፣ 200ና 400 ሜትር ደግሞ በረጅም ስፕሪንት መደብ ስር ሆኗል። ከ100 እስከ 110 መሰናክል በአጭር መሰናክል፣ 400 ሜትር ደግሞ በረጅም መሰናክል ስር ሲመደቡ 800ና 1500 ሜትር በአጭር ርቀት፣ 3000ና 5000 ሜትር ደግሞ በረጅም ርቀት ምድቦች ስር እንዲካተቱም ተደርጓል። በእያንዳንዱ ምድብ ሁለት ርቀቶች ሲካተቱ በየምድቡ የሚካተቱ 8 አትሌቶችም በእነሱ ምድብ ያሉትን ሁለቱንም ርቀቶች ይወዳደሩባቸዋል። ለምሳሌ በረጅም ርቀት ምድብ ውስጥ የሚገኘው አትሌት ሀጎስ ገብረሕይወት በአንድ ውድድር 3000ና 5000 ሜትር ይሮጣል እንደማለት ነው። ድርቤ ወልተጂ በአጭር ርቀት፣ ጽጌ ገብረሰላማ ደግሞ በረዥም ርቀት በቋሚነት በአራቱም የግራንድ ስላም ውድድሮች እንዲሳተፉ የተመረጡ ሌሎች ኢትዮጵያውያን አትሌቶችም ናቸው። ውድድሩ ነገ በጃማይካ ኪንግስተን ሲጀመር ለ2 ቀናትም የሚቆይ ይሆናል። ሚያሚ፣ ፊላደልፊያና ሎስ አንጀለስ ደግሞ ቀጣዮቹን ዙሮች የሚያስተናግዱ ይሆናል። በየውድድሮቹም አንደኛ የሚወጣ አትሌት 12 ነጥብ፣ 8ኛ ደረጃን ይዞ የሚያጠናቅቅ አትሌት ደግሞ 1 ነጥብ እየተመዘገበለት አሸናፊው በድምር ውጤት ይለያል። በየውድድሩ በአጠቃላይ ውጤት አሸናፊ ለሚሆን አትሌትም $100,000 ሽልማት ሲዘጋጅለት በአራቱም የግራንድ ስላም ትራክ ውድድሮች ላይ ድል የቀናው አትሌት ደግሞ $400,000 የሚያገኝ ይሆናል። ነገ በሚጀምረው የግራንድ ስላም ትራክ የመጀመሪያ ዙር ውድድርም በፓሪስ ኦሎምፒክ ሻምፒዮን የሆኑ ከ10 በላይ አትሌቶች ይካፈሉበታል። ኢትዮጵያውያን አትሌቶችም በተለያዩ ርቀቶች ተካፋይ ናቸው። ጽጌ ገብረሰላማና እጅጋየሁ ታዬ በሴቶች የረዥም ርቀት ምድብ ተካፋይ ሲሆኑ በኪንግስተን 3000ና 5000 ሜትሩን የሚሮጡ ይሆናል። በዚሁ ርቀት በወንዶቹ ደግሞ ሀጎስ ገብረሕይወትና ጥላሁን ኃይሌ ይካፈላሉ። በሴቶች የአጭር ርቀት ድርቤ ወልተጂ ከማሪ ሞራና ጄሲካ ሃል ጋር ትፎካከራለች። ሲድኒ ማክላግለን፣ ጋቢ ቶማስ፣ ኬኒ ቤድናሬክና ጄሲካ ሃልም በኪንግስተን የሚጠበቁ ሌሎች አትሌቶች ናቸው። ከሀገራት የማጣሪያ ጨዋታዎች በኋላ የተመለሰው የኢትዮጵያ ፕሪሚየር ሊግ ትናንት 2 ጨዋታዎችን በሐዋሳ ዩኒቨርሲቲ ስታዲየም ሲያስተናግድ የተጠበቀው የቅዱስ ጊዮርጊስና የሀዲያ ሆሳዕና ጨዋታ ያለ ግብ አቻ ውጤት ተጠናቋል። ሁለቱም ቡድኖች በሊጉ ባለፉት 4 ጨዋታዎች ማሸነፍ ያልቻሉ ሲሆን ሀዲያ ሆሳዕና በ33 ነጥቦች 4ኛ እንዲሁም ቅዱስ ጊዮርጊስ በ30 ነጥብ 6ኛ ደረጃ ላይ ተቀምጧል። ምሽት 12 ሰዓት ላይ በተደረገው ጨዋታ ድሬዳዋ ከተማ ከ11 ጨዋታዎች በኋላ ወደ አሸናፊነት የተመለሰበትን ውጤት ማስመዝገብ ችሏል። ድሬዳዋ ከተማ አዳማ ከተማን 3-1 ባሸነፈበት መርሃ ግብር ቻርለስ ሙሴንጌ፣ ዮሐንስ ደረጀና አብዱልሰላም ዮሴፍ የአሸናፊነት ጎሎቹን አስቆጥረዋል። በሊጉ 23ኛ ሳምንት ዛሬ ጠዋት 3:30 ላይ በተደረገው ጨዋታ ፋሲል ከነማ ወልዋሎ አዲግራት ዩኒቨርሲቲን 2-1 ሲያሸንፍ ጌታነህ ከበደና ሸምሰዲን መሐመድ ለፋሲል የአሸናፊነት ጎሎችን አስቆጥረዋል። ዛሬም በሊጉ 2 ጨዋታዎች ቀጥለው ሲደረጉ ወላይታ ዲቻ ከመቀለ ሰባ እንደርታና ሐዋሳ ከተማ ከኢትዮጵያ መድን መርሃ ግብራቸውን ያከናውናሉ። ከውጭ በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ሊቨርፑል በመርሲሳይድ ደርቢ ኤቨርተንን በማሸነፍ ወደ ሻምፒዮንነቱ ክብሩ ይበልጥ የተጠጋበትን ውጤት ማስመዝገብ ችሏል። በሌሎች ጨዋታዎች ማንቸስተር ሲቲ ሌስተር ሲቲን ሲያሸንፍ፣ ኒውካስልና አስተን ቪላም ተጋጣሚዎቻቸውን አሸንፈዋል። መሰረት ተስፋዬ ጨዋታዎቹን እንደሚከተለው ተመልክታቸዋለች።
በደማቅ የደጋፊዎቹ ድባብ ታጅቦ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን በመርሲሳይድ ደርቢ ያደረገው ሊቨርፑል 1-0 በሆነ ጠባብ ውጤት አሸንፏል። የፕሪሚየር ሊጉን ዋንጫ ለማንሳት እየተፎካከረ የሚገኘው ሊቨርፑል በሜዳው በኤቨርተን በተፈተነበት ጨዋታ 100ኛ የመርሲሳይድ ድሉን አሳክቶ ለ20ኛ ጊዜ ሻምፒዮን ለመሆን ይበልጡኑ ተቃርቧል። ቀዮቹ የተሻለ በተንቀሳቀሱበት የምሽቱ ጨዋታ ሁለተኛ አጋማሽ ዲያጎ ጆታ የሊቨርፑልን ብቸኛ የማሸነፊያ ግብ ከመረብ አሳርፏል። ከድሉ በኋላም ሊቨርፑል ነጥቡን 73 አድርሶ ከአርሰናል ጋር ያለውን የነጥብ ልዩነት ዳግም ወደ 12 ከፍ ማድረግ የቻለበትን ምሽት አሳልፏል። በሌላ ጨዋታ በኢታድ ስታዲየም በወራጅ ቀጠና ውስጥ የሚገኘው ሌስተር ሲቲን የገጠመው ማንቸስተር ሲቲ 2-0 አሸንፏል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በሊጉ ከሁለት ድል አልባ ሳምንታት ጉዞ በኋላ ወደ ውጤት በተመለሰበት ጨዋታ ጃክ ግሪሊሽና ኦማር ማርሙሽ የሲቲዝኖችን የማሸነፊያ ግቦች አስቆጥረዋል። እንግሊዛዊ ተጫዋች ጃክ ግሪሊሽ ከ16 ወራት በኋላም ለማንቸስተር ሲቲ የመጀመሪያ ግቡን በምሽቱ ጨዋታ አስቆጥሯል። ውጤቱን ተከትሎ ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ ለመሳተፍ በሚደረገው ፉክክር ውስጥ መቆየቱን ሲያረጋግጥ በ51 ነጥብም አራተኛነቱን አስጠብቋል። በቀድሞ የማንቸስተር ዩናይትድ ተጫዋች ሮድ ቫን ኒስተልሮይ የሚመራው ሌስተር ሲቲ በበኩሉ በሊጉ የመቆየት ተስፋውን አጣብቂኝ ውስጥ ከቷል። ቀበሮቹ በ17 ነጥብ 19ኛ ስፍራ ላይ ይገኛሉ። በሴንት ጄምስ ፓርክ ስታዲየም የለንደን ከተማውን ክለብ ብሬንትፎርድን የገጠመው ኒውካስል ዩናይትድ የ2-1 ድል ተቀዳጅቷል። አሌክዛንደር አይዛክ እና ሳንድሮ ቶናሊ ለኒውካስል ዩናይትድ የአሸናፊነት ግቦችን ሲያስቆጥሩ ብሪያን ምቤሙ ደግሞ ብሬንትፎርድን ከሽንፈት ያልታደገች ግብ ያስቆጠረ ተጫዋች ሆኗል። ከሜዳ ውጪ ብራይተንን የገጠመው የአሰልጣኝ ኡናይ ኤምሬ ቡድን አስቶን ቪላ ማርከስ ራሽፎርድ፣ ማርኮ አሴንሲዮ እና ዶኒ ማለን ባስቆጠራቸው ግቦች ታግዞ 3-0 አሸንፎ ተመልሷል። በወራጅ ቀጠና ውስጥ ተቀምጦ በሜዳው ሴንት ሜሪ ስታዲየም ክሪስታል ፓላስን የገጠመው ሳውዛምፕተን አንዳቻ ተለያይቶ በሊጉ የመቆየት ተስፋውን ፈታኝ ያደረገበትን ውጤት አስመዝግቧል። የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ዛሬ በሚደረግ አንድ ጨዋታ ሲጠናቀቅ በለንደን ደርቢ ቼልሲን ከቶትናም የሚያገናኘው ጨዋታ ይጠበቃል። በስታንፎርድ ብሪጅ ሁለቱን የለንደን ከተማ ክለቦች የሚያገናኘው ጨዋታ ምሽት 4 ሰዓት ሲል ጅማሮውን ያደርጋል። ሁለቱ ክለቦች በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በከተማ ተቀናቃኞቻቸው ከደረሰባቸው ሽንፈት ለማገገምና ደረጃቸውን ለማሻሻል ወሳኝ ጨዋታቸውን ያደርጋሉ። በሌላ በኩል በስፔን ኮፓ ዴል ሬይ ባርሴሎና ለፍጻሜ ደርሷል። በግማሽ ፍጻሜው የሁለተኛ ዙር ጨዋታ አትሌቲኮ ማድሪድን በዋንዳ ሜትሮፖሊታኖ ስታዲየም የገጠመው ባርሴሎና 1-0 ሲረታ ፈራን ቶሬስ ብቸኛዋን ግብ አስገኝቷል። በመጀመሪያው ዙር ሜዳው ላይ 4-1 የተለያየው ባርሴሎና በድምር ውጤት 5-4 በማሸነፍ ለፍጻሜ በቅቷል። በቀጣይ የውድድሩ የፍጻሜ ጨዋታ ከ23 ቀናት በኋላ ሲደረግ በኤል ክላሲኮ ደርቢ ባርሴሎና ከሪያል ማድሪድ ጋር በሲቪያ የሚያደርጉት ጨዋታ ከወዲሁ ከፍተኛ ትኩረትን አግኝቷል። በጣሊያን ዋንጫ የግማሽ ፍጻሜ የመጀመሪያ ዙር አንድ ጨዋታ ትናንት ሲደረግ በደርቢ ዴላ ማዶኒና ሁለቱ የሚላን ክለቦች ነጥብ ተጋርተዋል። በኤሲ ሚላን የሜዳ ባለቤትነት በደረገው ጨዋታ አንዳቻ ሲለያዩ ታሚ አብርሃም ለኤሲ ሚላን እንዲሁም ሀካን ቻናሃሉሉ ለኢንተር ሚላን ግቦቹን አስቆጥረዋል። ዘንድሮ ለስኩዴቶ ክብር የተፋለመ የሚገኘው ኢንተር ሚላን ከ3 ሳምንታት በኋላ በበርካታ ደጋፊዎቹ ፊት የመልሱን ጨዋታ ያከናውናል። በጨዋታው የተሻለ የግብ ዕድሎችን የፈጠረው ኤሲ ሚላን አጋጣሚውን መጠቀም አለመቻሉ የመልሱን ጨዋታ እንዲከብድበት አድርጎታል። በመድረኩ ቦሎኛ ኤምፖሊን 3-0 በመርታት የተሻለ የማለፍ ዕድሉን ማለምለሙ የሚታወስ ነው። በጀርመን ዲኤፍቢ ፖካል ዋንጫ ስቱትጋርት ለፍጻሜ መድረሱን አረጋግጧል። ከሌላኛው የቡንደስሊጋ ቡድን አርቢ ላይፕዚግ ጋር ጨዋታውን ያከናወነው ስቱትጋርት 3-1 በመርታት ለፍጻሜ በቅቷል። አንጌል ስቲለር፣ ኒክ ዋልትና ሚድና ጂም እንዲሁም ሌዊንግ ሶስቱን የድል ግቦች ለስቱትጋርት ያስገኙ ተጫዋቾች ናቸው። ቤንጃሚን ሼሽኮ አርቢ ላይፕዚግን ከሽንፈት ያልታደገችዋን ብቸኛ ጎል ከመረብ አገናኝቷል። ውጤቱን ተከትሎ ስቱትጋርት በርሊን ለሚደረገው የፍጻሜ ጨዋታ ሲሻገር ከ51 ቀናት በኋላ በጀርመን 3ኛው ዲቪዚዮን ከሚሳተፈው አርሜኒያ ቤፊልድ ጋር ለክብሩ የሚፋለም ይሆናል። ለዜና ኢትዮጵያ የያዝናቸው የስፖርት ጉዳዮች ይህን ይመስላሉ። 7 ሰዓት ላይ በኢቲቪ መዝናኛ ተጨማሪ ጉዳዮችን አካተን እንጠብቃችኋለን። ሰለሞን አባቡ ነበርኩኝ። ሌሎች የዜና ኢትዮጵያ ጉዳዮቻችን ይቀጥላሉ። በያላችሁበት መልካም ቀን ይሁንላችሁ።